ዛሬ ደግሞ ፊታችንን ጽድት ውልውል የሚያደርግልንን ልክ ወደ ልጅነት የሚመልስልን ማስክ ነው። በተለይ ደግሞ አሁን ሙቀት ስለሆነ ማዳት፣ እንዲሁም ደግሞ ብጉር፣ ጠባሳ፣ ጠቋቁር ነገር ካለባችሁ፣ ፊታችሁ ያለ እድሜያችሁ ለተሸበሸበ፣ አይናችሁ ስለጠቆረ በጣም ምርጥ ውህድ ነው። እስከዛሬ ድረስ ብዙ ማስኮች ሰርቻለሁ የፊት እናንተም በጣም ነው የምትወዷቸው። እንዲሁም ደግሞ ሳሙና የፊት ማስክ ስሰራ ይሄ የዛሬው ለየት የሚያደርገው ደግሞ የፊት ማስክ ምንድነው? ለማንኛውም አይነት ፊት ከትንሽ እስከ ትልቅ የሚሆን የፊት ማስክ ነው። ሁልጊዜ ብትጠቀሙት ምንም አይነት ጉዳት የለውም። በተለይ ደግሞ በሙቀት ምክንያት እንደኔ ሙቀት የማይስማማችሁ ፊታችሁ ሽፍታ የሚሆንባችሁ ብጉር በብጉር ለሚሆን ጠቋቁር ነገሮች የሚያስቸግራችሁ ይህንን ተጠቀሙ። በመጀመሪያ እዚህ ጋር ወደ አሰራሩ ወስዳችሁ በመጀመሪያ ደረጃ አንድ ኪያር አቅርብ ያለው ኪያሩን በደንብ አድርጌ አጥቤዋለሁ። በደንብ ታጠባችሁት በኋላ እንደዚህ እንፈቀፍቀዋለን። በደንብ አድርጋችሁ ውሃው እንዲሰጠኝ ማለት ነው። እናንተ ከተፍ አድርጋችሁ የመፈቅፈቂያው ከሌላችሁ መፍጨት ትችላላችሁ። የጁስ መፍጫ ካላችሁ ኪያር ለፊት ጥራ ለተሸበሸበ ፊት እንዲሁም ደግሞ አይናችን ስር ለሚያብጥብን በእንቅልፍ ማጣት ማዳት ካለባችሁ ወደ ልጅነታችሁ ነው የሚመልስላችሁ። ኪያርን በነገራችን ላይ በማስክ ብቻ ሳይሆን በምግብነት ራሱ ብትመገቡት ሁልጊዜ አንድ ኪያር ሁለት ኪያር ብትመገቡ ውስጣችሁን ያለውን ከውስጥ ያለውን ማዳት ስለሚያጸዳው ፊታችን ያጠራልና እንዲሁም ደግሞ ቦርጭ ካለብን እንዲሁም ለፀጉራችንም እድገት በጣም ምርጥ ነው ከውስጥ ስንመገብ ማለት ነው። ከዛ በኋላ እዚህ ጋር እንደዚህ በምታዩት መልኩ ፍቅፍቅ ታረኩት በኋላ ውሃ ተፈቀፈኩ በኋላ ይሄን ይመስላል። በደንብ አድርጎ ነው ውሃ የሰጠኝ። እናንተ ውሃ መጨመርም ትችላላችሁ ተፈለጋችሁ። እኔ ግን አልጨመርኩበትም በኪያሩ ውሃ ብቻ ስለሆነ የምፈልገው። ምክንያቱም እንዳልኳችሁ በውሃ ብቻ የምሰራቸውን ግብአቶች በነገራችን ላይ ኪያር የማታገኙ ልጆች ሌሎች ግብአቶች ስለምጨምር በውሃ ብቻ መጠቀም ትችላላችሁ። ብዙዎቻችሁ ብዙ ጊዜ የምሰራው እኔ ተልባ ጨምሬ ስለሆነ ተልባ የማናገኝስ በምን እንስራ ብላችሁ ይጠይቃችሁ ነበርና በተልባው ፋንታ ምን መጨመር እንዳለባችሁ እዚሁ ማሳያችኋለሁ። ከዛ እዚህ ጋር ንጹህ ጨርቅ አለች። በደንብ አርጌ ውሃውን በደንብ አርጌ ሙልጭ አርጌ ጭምቅ አረገዋለሁኝ። ሰላም አላልኳችሁም እየሰራን ሰላማችሁ ብዝት ይበል እያልኩኝ። ታዲያ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም ይድረስ። በተለይ ምግብ የሚሰሩ ልጆች አረብ አገር ላይ በጣም ፊታቸው በጣም ነው የሚበላሸው። አሁን ሙቀት ስለሆነ ወደ ውጭ ስንወጣ እንደዚህ ግዴታ ራሳችንን መንከባከብ አለብን ማለት ነው። ከዛ ከጨመቅኩ በኋላ ይሄንን ይመስላል። በጣም ብዙ ውሃ ነው የሰጠኝ። እኔ የምሰራው እንግዲህ ቢያንስ ለአንድ ሳምንት የሚበቃኝን ያህል ስለሆነ ይሄን ያህል ተጠቅሜ ያለው። እናንተ በዛ አድርጋችሁ መጨመር ትችላላችሁ። በነገራችን ላይ ኪያር ከሌላችሁ የካሮት ውሃ መጠቀም ትችላላችሁ በሱ ፋንታ ማለት ነው። እዛ እዚህ ጋር ንሻ ተጠቅሜ ያለው አንድ ማንኪያና ትንሽ ንሻ ምንድነው ለምትሉኝ እዚህ ጋር ፎቶውን አስገብቼላችኋለሁ። የበቆሎ ዱቄት ነው። የበቆሎ ዱቄት ለፊት ጥራት ፊታችሁ ልስልስ ነው የሚያደርግላችሁ ልክ እንደ ህፃን ላይ ለተሸበሸበ እንዲሁም ደግሞ ማዳት ካለባችሁ ልክ እንደ ሲሚንቶ የሆነ ልስልስ ያለ ስለሆነ እንዳለ ልክክ አድርጎ ነው የሚያወጣላችሁ። ለፀጉራችሁ ራሱ ብትጠቀሙት የበቆሎ ዱቄት ፀጉራችሁ ጭብርር ላለ ለሚሰባበርባችሁ መንታ ለሚሆን በጣም ምርጥ ነው። ወደ ታች ስለሰራውኝ እያያችሁ ተጠቀሙት ማለት ነው። ከዛ እዚህ ጋር እንግዲህ እኔ የተጠቀምኩት ኑዝ ኮፊ ነው። በዋነኝነት ደረጃ ቡና ማለት ነው። እናንተ የሀበሻ ቡና ካላችሁ እሱን መጠቀም ትችላላችሁ። ቡና የደም ዝውውራችንን ስለሚያነቃቃ ለጠቋቁር ነገሮች ማዳታችሁን ጽድት ነው የሚያደርግላችሁ። ከዛ እዚህ ጋር ትንሽዬ ነው የተጠቀምኩት። እናንተ የሀበሻ ቡና መጠቀም ትችላላችሁ። እሱን ስትጠቀሙ ታዲያ በደንብ አድርጋችሁ መውቀጥ አለባችሁ፣ ወይም ስትፈጩ በደንብ አድርጋችሁ ድቅቅ አድርጉት ማለት ነው። ምክንያቱም በኋላ ላይ ስትቀቡት እንዳይቧጭራችሁ ማንኛውም ቡና ይሆና ወይም ደግሞ ቡናውን አፍልታችሁ በውሃው ብቻ መጠቀም ትችላላችሁ ማለት ነው። ቡናውን አጥላችሁ ማለት ነው። ከዛ እዚህ ጋር በምታዩት መልኩ እናደርገዋለን። ትንሽ የተወሰነ ደቂቃ እሳት ላይ እንጥደዋለን። ቢያንስ ለአንድ ደቂቃ ያህል ትንሽ ወደ ክሬምነት እንዲቀየርልን። እናንተ መጣት አልፈለጋችሁ ግን የበቆሎ ዱቄት እንዲቀላቀልልን ብንጥደው መልካም ነው። እናንተ በሬድ ጄሊ ወይም ደግሞ በባልዚን አድርጋችሁ እንደዚሁ ውሃውን ራሱ መጠቀም
ትችላላችሁ። ግን በእንደዚህ አይነት መልኩ ክሬም አድርጋችሁ እሳት ላይ ጥዳችሁ ስትጠቀሙ አንደኛ የሆነ አይበላሽባችሁም፣ ስትሰሩትም ጊዜ አይፈጅባችሁም። እንደዚህ አድርጋችሁ ስትጠቀሙት የሆነ ሙቀት ራሱ ስለሚሰማው እንዳለ ማዳታችሁን ቅርፍ ነው የሚያደርግላችሁ። ከዛ እንደዚህ እያደረግን ታዲያ እጃችሁን ከላዩ ላይ ማንሳት የለባችሁም። ምክንያቱም የበቆሎ ዱቄት የመጓጎል እንደገናም ደግሞ ወዳውኑ ነው የሆነ እንደ ክሬም የሚሆነው። እዚህ ጋር እያችሁት አይደለ? ልክ ቾኮሌት የማሟስል ነው ይመስለኝ። ወዳውኑ ነው እንትን የሚለው ምንም ያህል ደቂቃ አይፈጅባችሁም። ሽታው ራሱ መዓዛው ስትጠቀሙት እንዴት ደስ እንደሚል ምንም አይነት ጉዳት የለውም። ከዛ በኋላ ወዳውኑ ታወጡታላችሁ። ብዙ ሰዓት እንዳታቆዩት፣ ምክንያቱም ብዙ ሰዓት ተቆየ ድርቅ ነው የሚልባችሁ። ይሄ ራሱ አሁን ሲቆይ በጣም ፍርክስክስ ይላል። ነገር ግን እንዳይፈረካከስብን እንዳይደርቅብን ፍሪጅ ውስጥ ስናደርገው ሌላ ግብአት ጨምራለሁ። ከዛ እዚህ ጋር በምታዩት መልኩ በደንብ አድርጌ ወዳውኑ አወጣውና ትኩሱን ወደ እቃው ወዳውኑ ትኩሱን ወደ እቃው መልሰዋለሁኝ። እንዳታቀዘቅዙት እቃው ላይ፣ ምክንያቱም ድርቅ ፍርክስክስ ስለሚልባችሁ ያ እንዳይሆንባችሁ ሲቀመጥ የበቆሎ ዱቄት ይፈረካከሳል። የሆነ ፍርክስ ብሎ እንደ ሲሚንቶ ነው እንትን የሚለው የሚደርቀው ማለት ነው። ያ እንዳይሆንብን ታዲያ እዚህ ጋር የምንጨምረው ግብአት አለ። ታዲያ እሱን እስከምንጨምር ድረስ እስከዚህ ደቂቃ ድረስ የተከታተላችሁኝ እጠቀመዋለሁ ሞክረዋለሁ ብላችሁ ጻፉልኝ፣ አነባዋለሁ ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ እኔ እዚህ ጋር የሬት ጄሊ ያለኝ፣ እናንተ ይሄ ጄሊ ከሌላችሁ የተልባ ጄሊ መጨመር ትችላላችሁ። እንዲሁም ደግሞ ሬቱ ፍሬሹ እርጥቡ ሬት ካላችሁ እሱን መጠቀም ትችላላችሁ ማለት ነው። ነገር ግን እኔ ይሄ ስላለኝ ይሄን ነው የምጠቀመው። እርጥቡን በእርግጥ አለኝ። ይሄ ቶሎ እንዳይበላሽባችሁ ብዙ ጊዜ እንዲቆይ ይረዳዋል ማለት ነው። ከዛ አንድ ማንኪያና ትንሽ ተጨምሬበታለሁኝ። እንዲሁም ደግሞ ብዙ ብጉር ከሌለባችሁ ባልዚንም መጨመር ትችላላችሁ። ግን ባልዚን አሁን ሙቀት ስለሆነ በተለይ ብጉራማ ፊታችሁ እንደኔ ብጉራማ ካለባችሁ ባትጠቀሙ ታሪፍ ነው። ለምን ሙቀት አንደኛ ላብ አለ፣ ሁለተኛ ደረጃ ደግሞ ባልዚን በላብ ጊዜ ወዛማ ካለባችሁ ቶሎ ሽፍታ ያደርግባችኋል ማለት ነው። ከዛ በኋላ እዚህ ጋር በደንብ አድርገን እንደዚህ እናዋህደዋለን። በደንብ አድርገን ማለት ነው። ቅድምዬ ወፍሮ የነበረው እንደዚህ ቀጠን እስከሚል ድረስ እዚህ ጋር የሚስማማችሁንም ዘይት መጠቀም ትችላላችሁ። ቤቢ ኦይል ሊሆን ይችላል። ማንኛውም የፊት ቅባት መጠቀም ትችላላችሁ። ነገር ግን እኔ ይሄ ብቻ ይበቃኛል። ምክንያቱም ቅባት አላበዛም። ፊቴ ወዛማ ስለሆነ ብጉራማ ስለሆነ ቅባት ሲበዛ ደግሞ ፊታችን የበለጠ ብጉር ያባብሳል ማለት ነው። ከዛ በኋላ እንደዚህ በምታዩት መልኩ የሆነ ልስልስ ነው ያለው። እንዲሁም ደግሞ ስትቀቡት ራሱ በተለይ ብጉራማ ፊታችሁ ቶሎ ሽፍት አለባችሁ ይሄንን ስትጠቀሙ ወዳውኑ ቁስላችሁ ነው የሽፍ ያለው ቦታ ወዳውኑ ወደ ቦታው ነው የሚመልስላችሁ። ቡና በተፈጥሮ ምንድነው ቁስል የማዳን ባህሪ ስላለው በጣም አሪፍ ነው። እንደዚህ አይነት ማስኮችን በተለይ በአሁኑ በሙቀት ጊዜ ተጠቀሙ ማለት ነው። ከዛ በኋላ እዚህ ጋር ንጹህ እቃ አለችኝ አጥቤ ያዘጋጀዋት ሁልጊዜ እሱ ላይ እናደርገዋለን። ይሄ በየጊዜው በየቀኑ ልትጠቀሙት የምትችሉት ምንም አይነት ጉዳት የለውም። ራሳችንም እንደዚህ እያደረግን ስንንከበከብ ፊታችንም ሰውነታችንም ያለ እድሜያችንም አናረጅም። እንዲሁም ደግሞ በእድሜያችን ራሱ እርጅና ቢመጣ ራሱ ብንጠቀም ራሳችን ራሳችንን ብንንከባከብ እስካለን ድረስ በህይወት ምንም አይነት ጉዳት የለውም ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ወደ አጠቃቀሙ ስወስዳችሁ እዚህ ጋር እኔ በመጀመሪያ እንደምታውቁት ሁልጊዜም ቢሆን ሙቀት ስለማይስማማኝ ፊቴ እንደዚህ ብጉር ይሆንብኛል። እንደገናም ደግሞ ጠቋቁር ነገሮች ይወጣል ቶሎ ብሎ ማለት ነው። ምክንያቱም ምግብ ነው የምሰራው። እንደገናም ደግሞ ሙቀት አይመቸኝም። ወደሆኑ ፀሐይ ላይ ስወጣ ወደሆኑ ሽፍ የሚልብኝ ማለት ነው። ነገር ግን እንደዚህ ተበላሽቷል ፊቴ እያልኩኝ አልተውም። ምክንያቱም እንደዚህ ሁልጊዜም ቢሆን ቶሎ ስትጠቀሙለት ስትንከባከቡት ያ የቆሰለው ይድንና እንደገና እንደ አዲስ እየተቀረፈ ነው የሚሄድላችሁ፣ ቆዳችሁ እየተስተካከለ ማለት ነው። በመጀመሪያ ታዲያ በደንብ አድርጋችሁ መታጠብ አለባችሁ በሳሙና ፊታችሁን። ይሄን ተመጠቀማችሁ በፊት የምትጠቀሙት በሳሙና መልኩም በተልባም እና በቡናም ሰርቼላችኋለሁኝ።
ቪዲዮውን ወደ ታች አለላችሁ አይታችሁ ሰርታችሁ ብትጠቀሙት በጣም ውጤታማ ትሆናላችሁ ማለት ነው። ወደ ቪዲዮአችን ስንመለስ እዚህ ጋር በመጀመሪያ ደረጃ በደንብ አድርጌ ደርቤ ተተጠቀምኩት በኋላ ተተቀባሁት በኋላ ለ20 ደቂቃ ቆይቼ እንደዚህ ደርቋል። ታጥቤዋለሁኝ። አንገታችሁንም መጠቀም ትችላላችሁ። ከዛ ተታጠብኩ በኋላ ግዴታ የሆነ ነገር መጠቀም አለባችሁ። እናንተ ወዛማ ፊታችሁ ወዛማ ከሆነ አለመቀባትም ትችላላችሁ። ምንም ችግር የለም። እዚህ ጋር በምታዩት መልኩ እኔ በግራ በኩሌ ነው በጣም ብጉር የሚያጠቃኝ የምተኛበትም ስለሆነ ነው መሰለኝ ማለት ነው። ከዛ እዚህ ጋር እንግዲህ ቤቢ ኦይል ተጠቅሜ ያለው እናንተ ያላችሁን የፊት ቅባት መጠቀም ትችላላችሁ። ይህንን ውህድ የምትጠቀሙ በሳምንት 2 ወይም ደግሞ 3 ጊዜ ፊታችሁ በጣም ተተጎዳ በየቀኑ ብትጠቀሙት ራሱ ምንም አይነት ጉዳት የለውም። ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ።